እስክናገኝ ድረስ ሁሉም ተጠርጣሪ ናቸው ማለት ነው። እንደዛ ነው። ይሄ ማን ነው? ልዑልም ጭምር? አይ ልዑል እንኳን እንደዛ የሚያደርግ ልጅ አይደለም። እሱን የምንደርስበት ይሆናል። አነጋገሩ ግን የወንጀለኛ ነው። አይ ትንሽ ስሜታዊ ስለሚሆን ነው እንጂ እንደዛ አይነት ልጅ አይደለም። እሺ ወንድሙስ የምር በህይወት ያለ ይመስልሻል? እሱን እርግጠኛ አይደለሁም። ካለ ግን እሱም አንዱ ተጠርጣሪያችን። ስለዚህ ካለ ወንድሙ ሳይደርስበት እኛ ልንደርስበት ይገባል ማለት ነው። በትክክል። አሁን ሁሉም ተጠርጣሪ ናቸው። ስለዚህ ሁሉንም በራሴ መንገድ መረምራቸዋለሁ። ሚም ጉድ ሆነ፣ ኢዛናም ጉድ ይሰራዋል። አሁን ላይ ልዑል ያለበት ሁኔታ ከባድ እየሆነ ይገኛል። ወንድሙንም ለማግኘት የሚያደርገውም ጥረት እየተሳካለት አይደለም። አሁን ላይ ኢዛና በጣም እየተጫወተ ወንድሙንም ለማሳየት የእድል አስክሬን አሳየኝ ባለው መሰረት ልዑልም ወደ አስክሬኗ ይወስደዋል። ግን ደግሞ ሲያየውም ይበልጥ ደግሞ ሌላም ነገር ማድረግ ያምረዋል። ልዑል አሁን ላይ እድልንም ካልገደልኳት በእጄም ከሞተችም በኋላ በጩሜ መውጋት ፈልጋለሁ ይለዋል። ልዑልም ይሄ ነገር አታደርግም፣ ለምንድን ነው ከዚህ በላይ የምትፈታተነኝ ይለዋል። ኢዛናም ይህንን ከመንገዴ ዞር በል፣ አንተ ደግሞ ይህንን አያገባህም፣ የእሷና የኔ ችግር ነው ይለዋል። ልዑልም አይሆንም፣ ይሄ ነገር እንድታደርግ አልፈቅድልህም ብሎ ኢዛናንም በመንገዱ ገብቶ ይከለክለዋል። ግን ደግሞ ካልተውከኝ ወንድምህንም አታገኘውም ይለዋል። እድልም በዚህን ሰዓት ብድግ ትልና ቆይ ግን አንተ ምን አይነት ክፉ ሰው ነክ ብላ ኢዛናም ላይ ትጮኻለች። በጣም ጎበዝ፣ በጣም ጥሩ ተዋናይ ነሽ፣ ድንቅ ነሽ እና ሳላደንቅሽ አላልፍም ይላታል። ቆይ ግን አንተ ለምንድን ነው ከዚህ በላይ የሌለ ወንድሙ በህይወት አለ እያልክ በጣም ክፉ ስራ የምታሰራው ብሎ ኢዛናንም ትጠይቀዋለች። አንቺ ግን ቆይ ይሄን ያክል አንቺ ምንድን ነው የምታውቂው ነገር አለ ወይ? አንቺ እኮ አታውቂም ምንም ነገር ይላታል። እድልም በዚህን ሰዓት አንተ እኮ ነህ ሁሉም ነገር በአይንህን እንደገደልከው በአፍህ የተናገርከው ትለዋለች። እሱም በዚህን ሰዓት አዎ ብዬሻለሁ፣ ግን ደግሞ ያሳየውሽ አንድችም ነገር የለም ይላታል። እድልም በዚህን ሰዓት በጣም ትበሳጭና በጣም ክፉ ሰው ነህ ትለዋለች። እንዴት አታልለኛለህ? እንዴትስ እንዴት ከዳኛለህ? ትለዋለች። እሱ ደግሞ የከዳሽኝ አንቺ ነሽና አንቺ ነሽ ሁሉም ነገር ያበቃሽበት ይላታል። ልዑልም በመበሳጨት ኢዛና አሁንስ አበዛኸውና ወንድሜን አሳየኝ ይለዋል። በዚህን ሰዓት ልዑል ይሄ ንግግር ሲያደርግ ግን ኢዛናም ፉከራውን ይቀጥላል። ካሁን በኋላ እድልህንም አባክነኸዋል፣ የተሰጠህንም ጊዜ ጨርሰዋል ይለዋል። ኢዛና ተፈታተንከኝ፣ ሌላ ነገር እንዳደርግ አታድርገኝ ይለዋል። በዚህን ሰዓት ምንም ነገር ብታደርግ ካሁን በኋላ ወንድምህ አታገኘውም፣ የወንድምህ ማግኛ ጊዜ አብቅተዋል ብሎ ኢዛናንም ያስፈራረዋል። እድልም ልዑልንም ያስፈራረዋል። ልዑልም በስሜታዊ እየሆነ ቆይ ግን ከዚህ በላይ ምን አድርግ ነው የምትለኝ? አንተ በቃ ወንድሜን ተወው፣ በቃ ተወው እያለ ተበሳጭቶ ይነግረዋል። የወልክ ወንድምህን ማግኘት አትችልም ከሆን በኋላ ግን ደግሞ አንድ እድል ምናልባት ልሰጥህ እችላለሁ ብሎ ትቶት ይሄዳል። አሁን ላይ ዜማዬንም ጠርቷት ዜማዬ ላይም በጣም ሲጮህባት ነበር። አንቺን ሰምቼ የውልሽ ወንድሜን አደጋ ላይ ጣልኩት፣ ወንድሜን አጣሁት ብሎ ዜማ ላይም በጣም ሲጮህባት ነበረ። ዜማዬም ምንድን ነው የምትለው? ቆይ ግን ምን ተፈጠረ አሁን ደግሞ ትለዋለች። ይኸው አንቺን ሰምቼ ነዋ ይሄን ያክል ወንድሜንም አደጋ ላይ የጣልኩት ብሎ ይነግራታል። ታዲያ ምንድን ነው ይሄን ያክል ያለክን ነገር ንገረኝ ስትለውም አሁን ላይ ኢዛን እድልንም እንዳልገደልኳት አውቀዋልና ያንቺን መንገድ በመከተሌ ወንድሜን ድጋሜ አጣሁት ይላታል። ይኸውልህ አሁን ተረጋጋ፣ ሁሉም ነገር በእርጋታ ማድረግ እንችላለን ትለዋለች። ግን ደግሞ እንደማይሆንና ካሁን በኋላ መንገዴ ላይም እንዳትገቢ ላይሽም አልፈልግም ይላታል። በዚህን ሰዓት ምንም ነገር ስታደርግ እኔ በመንገድህ እገባለሁ እና ደግሞ መጥፎ ነገር ስታደርግ ዝም ብዬ አላይህም ትላለች ዜማ። አንቺን አልጠይቅሽም እና አሁን ግን ከመንገዴ ዞር በይ ይላታል። እኔ አልፈቅድልህም ስትለውም ያንቺን ጥያቄ ያንቺን ፍቃድ ደግሞ አያስፈልገኝም፣ አልሰማሽም ይላታል። ከኋላ ደግሞ አንድ ሰው ይመጣና እኔ ግን አልፈቅድልህም ብሎ ይናገራል። ልዑልም ዞር ሲል አንድ በጣም ትልቅ ሰው ወደ ፊት ለፊቱ ይመጣል። በዛን ሰዓት ምንድን ነው ብሎ ዜማንም ይጠይቃታል። ዜማን በባለፈው አስተዋውቅህለው ያልከሆነም ሰው ይሄንን ነው ኢንስፔክተር ነው
ትለዋለች። ልዑልም ለካ አንቺን ይሄንን ባለች ጊዜ ከመታወቅ ይልቅ ለካ መንገድሽ ከጀመርሽ በጣም ቆይተሻል፣ አሁን ግን ተለያይተናል ይላታል። ልዑልም በጣም ተበሳጭቶ ካሁን በኋላ ማናችሁም በመንገዴ እንዳትገቡ፣ ወንድሜ ደግሞ በራሴ መንገድ አገኘዋለሁ ይላል። በዚህን ሰዓት ኢንስፔክተሩም ቆይ አንተ ግን ከህግ በላይ ነህ ወይ ይለዋል። አይ ከህግ በላይ ባልሆንም ግን ደግሞ ወንድሜን ለማግኘት መንገዴ የራሴ ነው የምጀምረው ይለዋል። ወንድምህንም ከህግ የሚያመልጥ ነገር የለም፣ ከህግ ጋር እንጓዝና ወንድምህ እናገኝልሃለን ሲሉት እስካሁን ድረስ የታለ ያገኛችሁትን ህግ ካለ ወንድሜ ታዲያ ለምንድን ነው እስካሁን ያልደረሳችሁለት ብሎ ትቷቸው ይሄዳል። አሁን ላይ ዜማይና ከኢንስፔክተሩም ጋር በጣም ከባድ ችግር ውስጥ ይገባሉ። ዜማይና ኢንስፔክተሩም ሁለታቸውም ቆይ ግን አሁን ምንድን ነው የምናደርገው ከማን እንጀምር ብለው ሁለቱም ይመካከራሉ። አሁን ላይ ሁላቸውም መመርመር አለባቸው ብሎ ኢንስፔክተሩም ለዜማይ ይነግራታል። ዜማይም ይሄ በሰማች ሰዓት እሺ በጣም ጥሩ ይላታል ትለዋለች። ግን ደግሞ አሁን ያንቺን ፍቅረኛ አይቀርለትም እሱም ይመረመራል ይላታል። ዜማይን በዚህ ሰዓት እሱን እንዳታስገባው እዚህ ውስጥ ስትለውም ይህንን ነገር ነግሬሻለሁ እሱም ተጠርጣሪ ነው ይላታል። ግን ደግሞ እንደማይሆን ስትለውም በመንገዴ እንዳትገቢ ይላታል። እናን ደግሞ ልዑልንም ተጠርጣሪ ነው እያለ ዜማይንም ይነግራታል። ኢንስፔክተሩ ይሄ ባላት ሰዓት ዜማዬ ልዑልም ምንም ያጠፋው ነገር የለምና እሱንም ተዋው ትለዋለች። ግን ደግሞ ይህንንም እሱም ሲዝት አይተሽዋልና ይህን ነገር እሱን ከወንጀለኝነት አያድነውም ይላታል። በመሀልም ይሄ ባለው ሰዓት እሱ ንዴትና ስሜታዊ ሆኖ ነውና ምንም ነገር አታድርገው እሱን አትጠይቀው እያለች ዜማይም ልዑልና አቤኒም እንዲተዋቸው ታደርጋለች። ግን ደግሞ አይሆንም ብሎ እውነቱንም ይነግራታል። በመሀልም አሁን ላይ ኑሃም ከአዳ ጋር ተገናኝታ ወደ ቤት ትመለሳለች። በዛን ሰዓት ኑሃና አዳ ከተለያዩ በኋላ ዜማይም እድል ከልዑል ከተለየች በኋላ ወደ ቤቷ ስትመለስ ድንገት ኑሃን ከመንገዷ ከአዳ ጋር ታገኛታለች። ከአዳን ከተሰነባበተች በኋላ ወደ ቤቷ ተመልሳ ኑሃ ስትገባ እድልም ቆይ አንቺ እሰራልሻለሁ ብላ ትፎክራለች። ወደ እሷ ስትቀርብ ይባስ ሌላ መጥፎ ነገር ለማድረግ ትወስናለች። አሁን ላይ እድል ኑሃንም እንድትፈራና መጥፎ ነገርም እንድታደርጋት ትወስናለች። ኑሃን በምትሄድበት ፊት ለፊቷ ላይ እድልን ታገኛታለች። እድልም በዚህ ሰዓት ኑሃ እንዴት ነሽ ትላታለች። ደህና ነኝ ብላ ኑሃም ግን በጣም ፈርታለች። አሁን ላይ ምን እንዳስፈራት ባይታወቅም ከእድል ጋር መገናኘቷ በጣም ከባድ ሁኔታ አደረገባት። ኑሃም አሁን ላይ በጣም ፈርታና እየተንቀጠቀጠች ታዋራታለች። እድልም ነገሩንም ሁሉም ለማበላሸት ሳይሆን በጥንቃቄ እያደረገች ትገኛለች። የት ነበርሽ ስትላት እናም ደግሞ ሱቅ ነበርኩኝ እዚህ ሱቅ ደርሼ ነው ትላታለች። ግን ደግሞ እድል ሁሉንም አይታ ስለነበረ እና እሺ ሱቅ ሄደሽ ምን ገዛሽ ትላታለች። አይ የለም ተባልኩኝ ግን በቃ መመለስ አለብኝ ትላለች። ኑሃም ይሄ ባለች ሰዓት እንዴ ተረጋጊ እንጂ ቀስ ብለሽ ትሄጃለች ትላታለች። ግን ደግሞ ኑሃ መሄድ እንዳለባትና በቃ ቀፊኝ ብላ አቅፋት ትለያታለች። በዚህን ሰዓት እድልም ለኑሃ አንድ ነገር ታዘጋጅላታለች። ኑሃም በመደንገጥ ወደ ቤቷ ትሄድና አቤልንም በሚንቀሳቀስበት በአንድ ቦታ ተደብቃ ትጠብቀዋለች። አቤልም ኑሃል መንገዱ ላይ ትገባና አቤል ወንድሜ ቆይ ትለዋለች። አቤልም ይቆምና ቆይ ግን አንቺ ስንቴ ልንገርሽ በመንገዴ እንዳትገቢ ብዬሽ ያልነበር ወይ ይላታል። ግን ደግሞ አቤል እድልንም ድጋሚ አስፈራርተዋትና እና መቼ ነው ያልኩሽን አልረሳሽውም ዛሬ መቼም ይላታል። አዎ አልረሳሁትምና ዛሬ እንገናኛለን ትለዋለች። ይህንን ነገር ዛሬ እድልም ሁሉም ነገር ለሶስተኛውም ሰው አሳልፋ አቤልም እንደምትሰጠው ነበረ። ነገር ግን ኑሃና እድል በመገናኘታቸው አቤልም ሊተርፍ ችለዋል። አቤልም በመንገዱ እየሄደ ወደ እድልም ሊገናኙ ኑሃ መንገዱ ላይ ትገባና አቤል ቆይ ትለዋለች። አሁንም ድጋሚ ገባሽብኝ በመንገዴ ይላታል። አሁን ልንገርህ አቤል ካሁን በኋላ አንተ እድልንም ማግኘት የለብህም ትለዋለች። ግን ደግሞ ይህንን ነገር
እንደማይሆን ሲነግራት ይኸውልህ እድል አግኝቻት ነበረ ብላ ሁሉንም እውነት ትነግረዋለች። በዚህን ሰዓት አቤልም በጣም ይበሳጭና አየሽ አይደለ አንቺ ባደረግሽው ነገር ነው ሁሉም ነገር ያጣሁት ይላታል። ቆይ ግን አይታይህም እንዴ መቼ ያንተ ሆነና ነው የምታጣው ትለዋለች። አየሽ አንቺ በመንገዴ ባትገቢ ሁሉም ነገር አላጣም ነበረ ይላታል። እና እሺ ካሁን በኋላ ማቆም አለበት ስትለውም ይኸውልሽ የፈለግኩትንም ነገር ከማግኘት ወደ ኋላ አልልም ይላታል። አሁን ላይ አቤል ለሁሉም ነገር ለማግኘት ዝግጁ ሆኖ ይገኛል። ዜማም አቤኔንም እያሰበች በፍቅር ትሰቃያለች። አዳ አሁን ላይ ከኑሃ ከተለየ በኋላ ወደ አቤኔም እያመራ ይገኛል። ልዑል በራሱ መንገድ ሁሉንም እርምጃ ጀምሯል። ግን ደግሞ ማቆሚያ የሌለውን የኢዛና ፍላጎት አሁንም 3 ሰው እንዲያጠፋለትና ሌላ 500 ሺህ ብር እንዲሰጠው አለበለዚያ ይህንን ካላደረገ ወንድሙም ጨለማ ውስጥ እንደሚሰቃይ ይነግረዋል። ልዑል አጣብቂኝ ውስጥ ገብቷል።